አይ መልክ ያለው መልክ የሌለውም ስሙ አማምሮ እኛ እንጂ ያላማረብን ስማችንማ መልከኛ ነው። መልኬ የለሽም እንዴ? ኧረ ቀስ ምንድነው? ነይ በዚህ በመስኮቱ ጋር አናግሪኝ። ቁም ነገር ላወይሽ እኮ ነው የመጣሁት። የምን ዘመናዊነት ነው በር ዘግቶ በመስኮት በኩል እንደስረኛ መነጋገር? አንቺ ቶሎ በይ ንገሪኝ፣ ምን ፈልገሽ ነው? በሩን ክፈችዋ። ልጅ ላጥብ ነው። የምን ልጅ? የሰው ልጅ። ሻኗን ጉዚን ገላውን ላጥበው ነው። ገላውን ላጥበው? በምን ውሃ እንዴ? እኛ ቤት እኮ ውሃ ከሄደ ሳምንት ሆኗታል። እኛም ቤት። ታዲያ በምን ውሃ ነው የልጅሽን ገላ የምታጥቢው? ቤትሽ ውስጥ ምንጭ ፈልቅ ጀመረ እንዴ? አሁን ለምን ገላችሁን ታጠባችሁ ነው እንዴ? ታጠቡ ካላችሁ ግን እኛ ለምን ጠጣው ተቸግረን፣ እናንተ እንዴት ቢደላችሁ ለገላችሁ አተረፋችሁ ነው ጥያቄ። ወይ ማንቹ አመጣልኝ። ባሌ በመኪና አስጭኖ አመጣልኝ ከዛ ከሚሰራበት ከግንባታው ቦታ። እንዲህ ውሃ ሲጠፋ ነው እንግዲህ ወይ ቻይና ባረገኝ ወይ ቻይና ባገባኝ ወይ ቻይና ሀገር ባኖረኝ ብለሽ የምትመኘው። ምን ነው ባሌ ውሃ ስለተሰጠው ቅር አለሽ? ለምን ቅር ይለኛል? እሱ ካመጣበት ላመጣ ብዬ ነው እንጂ። የውጭ ዜጋ ነሽ እንዴ አንቺ? ማን ነው የውጭ ዜጋ? ያንቺ ማንቺሱ የውጭ ዜጋ ስለሆነ ነው የተሰጠው ለሱ። ታዲያ ምንስ ቻይና ቢሆን የውጭ ዜጋ መሆኑ ቀረ? የውጭ ዜጋ ቻይናን ማን የውጭ ዜጋ ያደረገው? እኔ ነኝ እንጂ የውጭ ዜጋ። ከውሃ አቅም እንኳን ለሳምንት የሚጠማኝ የውጭ ዜጋ፣ ደግሞ ቻይናን ብሎ የውጭ ዜጋ። ልዩነታችንን እንግዲህ ወጡ። እሺ ምን ልርዳሽ አሁን? ወይ ጉድ በይ። ግራ ግብት ቢለኝ አንቺ ጋር መላ አይጠፋም ብዬ ነው። እንደማው ውሃ ካላጣሽ መላም አጣጭ። አመጣጥሽ ውሃ ስጪኝ ልትይ ከሆነ አፍሽን ሳታበላሽ በፊት ልንገርሽ፣ አልሰጥም። ውሃ እኮ አይከለከልም፣ የሬሳ ማጠቢያ ነው። ነው እንዴ? ማን ነገረሽ? በሞቴ ማሾፍሽ ነው። ውሃ እኮ ሬሳ ማጠቢያ ነው አልሻ። ወግ ውሃ ይሆን ይመስል ምን ማለት ነው? ሬሳ ማጠቢያ ነው ማለት በቁማችን የምንጠጣው ሳይኖር የሞተ ሬሳ ልናጥብ ነው? ኧረ በየልጄን ገላ ልጠብበት። ምን ነው አንቺ አንድ ብርጭቆ የሚጠጣ ስጪኝ ብለሽ ለምን አሰጪኝም? ከዚህ በፊት ለስላሳ መጠጦች ምናምን እያመጣው ለኮንዶሚኒየም ሰዎች ይሸጥ ነበር። መቼም ምቀኛ አታሳጣኝ ነው። ይሄ ምቀኛ ኮሚቴ የመኖሪያ ቤትና የንግድ ቤት ይለይ ብሎ ፖሊስ አመጣብኛ። እሱን አንቺ ቤት አጠገብ ያለውን ጎረቤትሽን ደሱ የተባለውን ፖሊስ እኮ ነው አስከትለው የመጡብኝ። ፖሊሱ ራሱ የኮሚቴ አባል ነው። ራሱ ከሳሽ ራሱ ወቃሽ። ያልመረመሩት ነገር አለ መሰለሽ እንዴ? ንግድ ፍቃድ አለሽ ወይ? ለመሆኑ አንቺ ነሽ ባልሽ ነው የሚነግደው? የውጭ ዜጋ በጥቃቅን ንግድ ውስጥ እንደማይሳተፍ አታውቂም ወይ? ባልሽ የሥራ ይሁን የመኖሪያ ፈቃድ አለው ወይ? ኢትዮጵያ ለምን መጣ? የትኛው የግንባታ ፕሮጀክት ላይ ነው የሚሰራው? እንደው እንደ ጆን ያራግፈው እኮ ነው የመረመሩት። ባሊ ዝም ማለት ታዲያ ምን ዝም ይላል? ተናዶ ግጥም አድርጎ በቻይንኛ ደብዳቤ ጽፎ ሰጣቸው። ምን አለሽ? በቻይንኛ ጽፎ ሰጣቸው? እንደው ምን አላቸው? ወይ ታውኝ ነው ታውኝ እንጂ ሀገራችሁን ልገንባበት ቤተሰቤን ላስተዳድርበት ብሎ ጽፎ ሰጣቸው። እኔም ከዚህ ሁሉ ቢራ መነገዱ ይቀርብኝስ ብዬ እርግፍ አድርጌ ተውኩላቸዋ። እኔ ምንሽ መልኬ ታዲያ እንዴት ተነበበላቸው ቻይንኛው? የሱ ምን ቸገረው? ኩራቱ ብታይ። በዓለም ላይ ከእንግሊዝኛ በላይ ብዙ ተናጋሪ ያለውን ቋንቋን ካልቻሉት ችግሩ የነሱ ነው አለ። ከፈለጉ ቻይናዊ የኮሚቴ አባል ይቅጠሩ፣ ካልቻሉ አስተርጓሚ ይቅጠሩ ወይ ቻይና አስልከው ያስተርጉሙት አለ። እሱም አበዛው። ገና ለገና አንድ ማንቹ ኮንዶሚኒየም ቤት ላይ ይኖራልና ለሱ ተብሎ ቻይና ሊቀጠርልን ነው? አንድ ማንቹ ይኖራልና ወይ አንድ ማንቹ ምን ታደርጊ? ቻይና አታውቂ ከቻይና ወልደው ካላሳዩሽ። ኧረ እኔ ምን አገባኝ እቴ። በአሁኑ አሁን ስጪኝ አታረሳሽ እንዴ? ይሄ ሁሉ ወሬ የመጣው ለምንድን ነው? ውሃ ልሰጥሽ የማልችልበትን ምክንያት እየነገርኩሽ እኮ ነው። ያወራሽ ወሬና ውሃ ልሰጥም ያልሽበት ምክንያት በምን ይገናኛል? ላንቺ ውሃ ብሰጥሽ እኮ ውሃ ሸጠች ልባል እኮ ነው። አልገባሽም? ከዛ መቼም ፈርዶበታል። ባሌ ሳይቸግረው ቻይና ሆኖ ተፈጥሯል። ቻይና ውሃ ቸረቸረ ብለው ደግሞ ይነሱብኛል። እንኳን ልነግድ ንግድ የሚለውን ቃል ስጠራ የቻይና ጫማቸውን አድርገው ሮጣው እኮ ነው የሚመጡብኝ። እንዴ ቻይና ቢቸረችር ምንድነው ክፋቱ? ቻይና ቢቸረችር አምርቶ ቢያመርት ኪሳችንን አይቶ ቢገነባ አበድሮ ነው። እጭ ገና ለገና ቻይና ገባው ብለሽ ውሃ እስኪጠማኝ ስለ ቻይና ከምታወርብኝ ውሃሽ ይቅርብኝ። አዎ ይቅርብሽ። ማንቹ ይሙት ብሰጥሽ እንኳን ወይ በብድር ወይ በሽያጭ ካልሆነ ማንቹ ነፃ ነገር አይወድም፣ ይገለኛል። ነፃ ብሰጥሽ ከማንቹ ብሸጥልሽ ከኮሚቴው መጣላቴ እኮ ነው። ምን ላድርግሽ? ኧረ ምንም አታድርጊኝ። እኔ አመጣጤ ለውሃ አይደለም።
ታዲያ ለምንድን ነው? ኧረ ተይ ዘንድሮ ግራ የገባ ነገር ነው። ታመሙ እኮ። እነማን? እናትና ልጅቱ። ትላንት አረግ ነበረች የታመመችው። ዛሬ ህፃኗ አድላይት ከላይ ከታይ ሲላት ዋለ። እንዴ የምን ተስቦ ነው የገባው ቤታችሁ? ኧረ ጠላታችን አንጀቱ ይሳብ። የምን ተስቦ ነው አንቺ? ሀረግ ያመማት ጉንፋን፣ ልጇን ያመማት የምግብ ነው የውሃ ወለድ አሉ ሐኪሞቹ። ኪኒን አሸክመዋቸዋል፣ ግን ምንም አልሆናቸውም። ደካከሙ እኮ። ሰፈሩ አልሆነንም እባክሽ። እስኪ መላ በይ መልኬ። ምን መላ ልበል? መላ ነዋ። ጎረቤት አይደለሽም እንዴ? እንዲህ በሽታ እያነሳ ሲጥልሽ ዝም ብለሽ አትይም። እኔ እኮ ምን አድርጊ እንደምትይኝ አልገባኝም። ሰው ታመመብኝ እያልኩሽ እኮ ነው። እንዴ ታዲያ ምን ላድርግሽ? እኔ ጤና ጣቢያ ልስራልሽ? አንድ ሰው በታመመብሽ ቁጥር እኔ ጋር ትሮጫለሽ። እኔ ምንድን ነኝ ለዚህ ሰፈር? የጡት እናት ነኝ? አዋላጅ ነኝ? ወጌሻ ነኝ? ጤና ጣቢያ ነኝ? ጤና ጥበቃ? አሁን ማይሙት አንቺ የማታውቂው መድኃኒት አለ? ኧረ ተይኝ። የማውቀው መድኃኒት ቢኖር ቀጭን ባል አግብቼ ከምኖር መድኃኒቱን እየሸጥኩ እዚህ ኮንዶሚኒየም ላይ ቀጭን እመቤት ሆኜ አልኖርም ነበር። ኮሚቴ አሸጠኝም አላልሽም? አሁን አሃ ለካ እሱም አለ። ተይ መልኬ ተይ፣ በኋላ ይሄ ቀን ያልፍና እንተዛዘባለን። ምን ፍጠሪ ነው የምትይኝ ፍሬ ገነት? መላ ፍጠሪ እባክሽ። መላ ከፈጣሪ ዘንድ ነው ያለው። እሺ ልግዛሽ። መቼም ዘንድሮ ሰው ገንዘብ ካላየ ለሰው ማዘን ትቷል። ምን ልሽጥልሽ? መድኃኒት ነው ወይ መድኃኒት? እንደው ማን ነው መልኬ መድኃኒት ትቀምማለች ብሎ የነገረብኝ? በቃ ቻይና አግብቼ ቢያዩኝ ጊዜ የማላመርተው ጉድ የሌለ መሰላቸው። አሁን አንቺ ጋር መድኃኒት የለም? የምን ቤታችን የገባውን በሽታ የሚያስወጣ ነው። ማን ነው ይሄ ማንቱስ የምትይው ባልሽ መድኃኒት አያውቅም? እንዴት ያውቃል? ግንበኛ እኮ ነው። እንዴት አያውቅም? ቻይና አይደለም? ታዲያ ቻይና ነው እንጂ ፈጣሪ ነው? ኧረ ተይ፣ ገንዘብ ከሆነ የምትፈልጊ ይከፈልሻል። ልትከፊኝ ፈልገሽ ከሆነ ዝም ብለሽ ክፈኝ። መድኃኒት ግን የለኝ። ታዲያ ከየት እያመጣሽ ነው የሚቀባ የሚታጠን እያልሽ መድኃኒት ከቤትሽ የማይጠፋው? ይገዛላ ማንቹ። ከተፈጥሮ እጽዋት የተቀመመ ነገር ይወዳል። ቅጠላ ቅጠል፣ ስራ አጣ። እሺ እሱን ጠይቂልኝ። ምን ልጠይቅልሽ? በሽታ ከቤት የሚያጠፋ ቅጠላ ቅጠል ወይ ስራ ስር ካለው ጠይቂው። ለምን ራስሽ አትጠይቂውም? ኦሆ በደግሞ ከኔ ጋር ለማውራት ቻይና ቅጠር ይበለኝ። በምን አፍ ያናግረዋለሁ? ይሄ ውሂ የሚለው ቋንቋውን እኔ ታውቅበታለሁ። እኔም እኮ ቻይንኛ አላውቅበትም። ውሸት። ታዲያ በምንኛ እየተግባባችሁ ነው ትዳር ያቀናችሁት? ለትዳር ደግሞ ምን ቋንቋ ያስፈልጋል? እንደውም ቋንቋ ሲኖር ነው በትዳር ውስጥ ጭቅጭቅ የሚበረክተው። ቋንቋ ካላወቅሽ ልጨቃጨቅስ ብትይ በምንሽ ትጨቃጨቂያለሽ? ታዲያ በምን እየተግባባችሁ ነው አንድ ቤት የምትኖሩ? የአንድ ቤት የኖረ ሁሉ ይግባባል ያለው ማን ነው? ታዲያ እንዴት ነው የምትኖሩት? እንዴ ቻይናና ኢትዮጵያ እንዴት ነው አንድ ላይ የኖሩት? ከመቼ ወዲህ ነው ደግሞ አንድ ላይ የኖሩት? ኢትዮ ቻይና ፕሮጀክት። ኢትዮ ቻይና ልጅ ካለ ከዚህ በላይ አብሮ መኖር አለ? አሁን ይሄ ሁሉ መድኃኒት አልሰጥም ለማለት ነው? እንደውም ቻይንኛ ቋንቋ የሚያሳውቅ መድኃኒት ካወቅሽ አንቺ አምጪልኝ። እሺ ሌላውን ታዩና አንድ ባልዲ ውሃ ስጪኝ። ማንቹን ልጠይቀውና እሺ ካለ ሰጥሻለሁ። አሁን ቻይና ገባሁ እንጂ ቻይንኛ አይገባኝም አላልሽም? ወይ ጉድ! በምን ተግባብተን ልጅ ወለድን ታዲያ? መንገድ ይጠፋል? ቻይና እንዲያው እግዚአብሔር ይልሽ መንገድ እሰራለሁ ብለሽ ገብተሽ ሰውን ሁሉ ቻይና ታደርጊው። ይኸው ስትይው ለዚህ ለማን ነው? ለማንትሱ ማንቹ ነው ስሙ። አንቺ ማንቹ ንጹህ ማለት ነው በቻይንኛ። አዎ ለባልሽ ስትይው መድኃኒቱ ይቅር መንገዱን መስራት ስታችሁ ንጹህ ውሃ ብቻ አስመጡልን በይው። ሹይ ምን? ሹይ ማለት ውሃ ማለት ነው በቻይንኛ ነው። ይሁንላችሁ። ዋው ያው ኛዞ ልጄን ያው ዩኛሊ ምን ልጄን ገላውን ልጠበው ከመስኮቴ ላይ ዞር በይ ማለት መሰለኝ። እንደው አቦ ሰጡኝ ማውራት ሆነ ቻይንኛ። ሚያ አዎ ቻው በይ ደህና ወይ። ኧረ ነው እዛው እንደጀመርሽ ከቻይናሽ ጋር ውሃ በይ። ውሂ ማለት ለኔ ውሃ የሚሆነ ይመስላል እንጂ አባቡ እሱ ጋር አይደለም፣ ሶፋው ስር ነው። ሶፋው ስር እንዴት ሊሆን ይችላል አባ? ሽታው እኮ ከዚህ አካባቢ ነው የሚመጣው። አይደለም፣ ከወደ መግቢያው በር አካባቢ ይመስለኛል። ምኑ ጋር? ለበሆነ አልጋው ስር ጠርጋችኋል? አልጋ ስር ምንም የለም። ችግሩ ያለው እዚህ ሳሎን ቤቱን ተጠግቶ ነው። እንዴ አይጥ ሞቷል እንዴ እዚህ ቤት? አይጥ ሞልቷል። አረጋ አንቺ አርፈሽ በሽታሽን አስታሚ። ይሄ ቤቱን በመጥፎ ጠረን የበከለው ነገር የሞት አይጥ ሊሆን ይችላል ነው ያለው። አይጥ ሲሞት እንዲህ የጮሽ አይጥ ቢወለድ እንዴ ልትሆኝ ነው?
እኔ እኮ ምንም አይሸተኝም። አንቺማ በደህና ጊዜ አፍንጫሽ ተደፍኗል። መቀመጥ እኮ አልችልምማ። ምንድነው ቤታችን እየሞተ ነው እንዴ? ወይኔ ኧረ እኔ እየሞትኩ ነው። በዚህ በኩል ጉንፋን፣ በዚህ በኩል ውሃ ወለድ በሽታ። አልተቻለም እኮ አባ። ውሃ ሳይኖር ግን እንዴት ውሃ ወለድ በሽታ ሊኖር ይችላል? አባቡ የዚህን ጥያቄ መልስ ባውቁ ኖሮ በዚህ በኩል ሚስቴ፣ በዚህ በኩል ልጄ እየታመሙ የደሃ ገንዘቤን ለሐኪም እገብር ነበር። ሐረግ በትክክል የት አካባቢ ይመስልሻል ጉንፋን የያዘሽ? እዚህ ቤት ውስጥ ብቻ እንደሆነ ነው የማውቀው እኮ። እዚህ ቤት ምኑ ጋር ሆነሽ ለመጀመሪያ ጊዜ የጉንፋን ስሜት ተሰማሽ? ውይ የትስ ጋር ቢሆን ከዚህ በኋላ ለኔ ምን ጥቅም አለው? ጉንፋን እንደሆነ እንደ ይዞኛል። በጉንፋን ያልተያዘውን የቤተሰብ አባል እንዳይያዝ ለመከላከል ሲባል ነው። ሐረግ መረጃ በመስጠት ተባበሪ። ሻንጣዬን እያራገፍ ይዤ የምሄደውን ልብስ እያስተካከልኩ ነበር። እሺ ድንገት የሆነ ነገር ሸተተኝና አፍንጫዬን ጠቅ አድርጎ ወጋኝ። ይሄ ጠቅ አድርጎ የወጋሽ ሽታ ከሻንጣው ውስጥ የወጣ ሊሆን ይችላል። እስኪ ተውኝ። ሰው ሲያሟው አታውቁም? እኔ ለራሴ ከሀገር እንዴት እንደምወጣ ጨንቆኛል። ይሄን ጉንፋን ይዘሽ ማን ባያሳፍርሽ አውሮፕላን ላይ? ጉንፋን የያዘው ሰው በአውሮፕላን አይሄድም እንዴ? ለኛ ነው ጉንፋን። ፈረንጅ ለራሱ ተጠራጣሪ ነው። አዲስ አይነት በሽታ ከአፍሪካ ይዛ የመጣች መስሎት ለብቻዋ ነጥዬ ካላከምኳት ብሎ እዛው አየር ማረፊያ ውስጥ አስሮ ነው የሚያስቀምጣት። ኧረ አየር አጣሁ። ፈረንጅ እኮ ጉረኛ ነው። በእነሱ ቤት እንግዲህ አፍሪካ አየር ሁሉ ቫይረስ ነው። ወይኔ እናቴ። በመጥፎ ሽታ ከመከበብ የተነሳ እኮ ንጹህ ሽታ ምን ይመስል እንደነበር ጠፋብኝ። ኧረ እኔ ህይወት ከጉንፋን ውጪ ምን እንደምትመስል ጠፋኝ። ወይኔ። እሺ አሁን እንዴት አድርገሽ ልትሄጂ ነው ነገ? አላውቅም። ቅጣቱን ከፍሎ በረራውን ማራዘም እንጂ እኔ አልችልም። ሰውነቴ ደቀቀ። አንቺ ፍሬገነት ምን አለበት ለአንድ ቀን ብለሽ ምልሽን ብትሰሚ? ኧረ ተይ ልዳንና ልሂድበት ተንከባከቡኝ። ምንድነው ጎረቤት ለጎረቤት የሚያዞርሽ? ቡና ፊልኝ አላልኩሽም? አዎ ቁጭ ብለሽ እዚህ አንቺ ምን አለብሽ? ሰው ቻይና አግብቶ እየወለደ ውሃ መንገድ ወደ ቤቱ እያስገባ ነው። አንቺ እዚህ ለአንድ ሲኒ ቡና ውሃ ለምኝ። ቆይ እሱ ጋር ቁሚ። ምንድነው? አልሸተተሽም? ምኑ? ከውጪ ነው ማለት ነው የሚገባው። ፍራፍሬ እኮ ስትገባ ሽታው እንዳለ ይዘው መጣች። ያምኑ ሽታ? ይሁን መጥፎ ሽታ የለም እዚህ ቤት አላ እኮ ይዘሽው ገባሻ። ነገር አይገባችሁም መቼ። ለስሙ አንድ ቤት ነው የምንኖረው፣ ግን ነገር እኩል አይገባንም። እውነቷን ነው መልኬ። ሰው አንድ ቤት ስለኖረ ይግባባል ያለው ማን ነው ያለችው? ሰው አንድ ቤት ስለኖረም እኩል አይገባው። ይዘሽው መጣሽ? ሽታውን ነው። ኧረ ሰይጣኑ። ስትወጪ ሰላም አልነበር እንደ ሄድሽው? ምን ሆነሽ ነው? አንቺ ጉንፋንሽን ይዘሽ ምን ሆነሽ ነው? በይ ሀገሩን ተቆጣጥረውት የለም እንዴ? እነማን? ቻይኖቹ። የትኞቹ ቻይኖች? የትኞቹን ቻይኖች ታውቃለህ አንተ? ደግሞ ማን ነው ማንቹ ሻንጉዞ እየተባባሉ ኮንዶሚኒየም ቤት ተከራይተው ሲኖሩ እኮ ገርሞኝ ነበረ። ውሃ እኮ አላቸው ቻይኖቹ። ታዲያስ የውጭ ዜጋ ነን እያሉ አሉ ውሃ በመኪና እየተጫነ ይገባላቸዋል። እና አንቺ ምንሽ ተነካ እንዴ? የሚጠጣ ስጪኝ ብላት አልሰጥም አለች ቻይናው ሚስት። ቆይ አሳይሻለሁ ማን ውሃ ጠጥቶ ማን ጉሮሮ ደርቆ ይቀራል አልኳታ። ምን ልታደርጊ ነው ታዲያ? የውሃ ጉድጓድ ልታስቆፍሪ ነው? አዎ ቁጭ ብለሽ አሹፊ አንቺ። እኩዮችሽ ውጭ ሀገር 1 ዓመት 2 ዓመት እየተቀመጡ ዳያስፖራ እየተባሉ እየመጡ መሬት ይይዛሉ። አንቺ እዚህ ውሃ እንኳን ደፍሮ ፎቅ የማወጣበት ኮንዶሚኒየም ቤት ተከራይተሽ እየኖርሽ ጉንፋን ያዝሽ። የውጭ ዜጋ ጉንፋን ይዞም እንደ ለካ የውጭ ዜጋ ውሃ ይቸግረዋል እንዴ? ይሄው አካላታቸውን እየታጠቡበት አይደለም እንዴ? ማን ነው ይሄ ማንቹ የሚሉት? ውሃ ከየት አምጥተው እየተጫነ እየመጣላቸው። አትሰሙኝም እንዴ? የውጭ ዜጋ ነን ትላለች እኮ መልኬ። ታዲያኛስ አንቺን ውጭ ድረስ ልከን አስተምረን ውሃ ካላመጣሽ የአንቺ ትምህርት ለምንድን ነው? ለጉንፋን ነው? ውሃ ሄደው እኛ ቤት ብቻ ነው እንደ ይሄን ያህል። ማንም ግን እንዳንቺ እንደዚህ አላማረረም። የቻለ በመኪና ያልቻለ በሰው ጉልበት እያሸከመ ያስመጣል። አንቺ ችግርሽ ምንድን ነው? ጎረቤቶቼ ለምን ውሃ ጠጡ ነው? ለምን ውሃ ቀርቶ ከሚያጠጣ ቻይና ጋር ተጋቡ ነው? መቼም ቻይኖቹ ጉንፋን ያዘን ብለው አልጋ ያዙ። እሺ ጉንፋንና ቻይና ምን አገናኘው? ለምንድን ነው አንቺን ጉንፋን ያዘሽ እነሱን ያልያዛቸው? እነሱ በሽታ ይቋቋማሉ። የማይበሉት ህይወት ያለው ነገር የለም ይባላል። ያገኙትን ይበላል። ያገኙትን ሲበሉ አይታል? ኧረ እኔ ሲወራ ሰምቼ ነው። መጣላችሁ። ምኑ እንዳለ ገባላችሁ። ፍሬገነት በሱ ጋር ሐረግ ተይው። አንቺ እንኳን አፍንጫሽ አይሰራም። አባቡ ጎንበስ በልና አቅጣጫውን ብቻ አጥናልኝ። አትማገው። ሽታው መጣ። እኔ ምንም እኮ አይሸተኝም። ይሄ እሱ ከየት የመጣ መስሏችሁ ነው? ይሄ ሁሉ ሽብር ስንት ሰዓት ሙሉ ፈለግ ነው። ድረስ እያለ ተመልሶ ይሄዳል።
ተጫወተብን እኮ በነፍሳችን። ቤቱ እኮ ታፍኗል። ፍራፍሬ አይታወቅሽ። ቤቱን ያጠነባው ምን እንደሆነ አታውቁምና ነው? አይ ብናውቀው። ለመሆኑ ወደ ሻወሩ ገብታችኋል? ሽንት ቤቱ ነው እንዴ የሚሸተው? እሱማ ምን ሆነ ይሸታል? ስገባ ስወጣ ጋር ሳጥብ ውሃ ፈስበታለሁ። የሻወር መታጠቢያው ሳህን የለም የሱ ቀዳዳ፣ ፍሳሽ ማውረጃው ቀዳዳ ነው እንጂ መቀመጥ እኮ አልቻልንም። በቃ ውሃ ከሌለ እንዲህ ነው ቤቱን ሊያስለቀቀን ነው የሚደርሰው። ቱቦው ነው አሉ። እና መፍትሄው ምንድነው? ቻይና ማግባት ነው አልልህም መቼ። ውሃ ከየትም ብለን ፈልገን ማምጣት አለብን። ሰላም የት ናት? ከቤቢ ጋር በዳሪት ሊገዙልኝ ወጥተው ነው። በዛውም ውሃ በብዛት ይግዙ። እንደው ምን ራሴ ነግሯለሁ። አርታም ቦይፍሬንድ ነኝ ካለ መኪና መግዛቱን ትቶ የውሃ ማጠራቀሚያ ኮንቴነር ይግዛ። ኧረ ዝጉት እሱን የሻወር ቤት በር። ኧረ ሽታው ድጋሚ ጠቅ አረገሽ። ወይኔ ጀርመን ናፈቅሽኝ። ውሃና በጣም ካላችሁ ሽታውን ትችሉታላችሁ። መልመድ ነው። እኔ መልመድ ያቃተኝ የቻይኖቹን ደርሶ የውሃ ባለቤት መሆን ብቻ። ኧረ ግድ የላችሁም። ውሃ እስኪመጣ ውጭ እንውጣ። ውጭ አገር እይ ቻይና እግዚአብሔር ወተት አለ? ሃይ እንዴ ማይ እዚህ ነው እንዴ ሱቅሽ? አላውቅም ነበር ለማለት ነው። ሌላው ቀርቶ የሱቄ ስም ማሂ ወተት እናርጎ አይደል እንደሚለው። ታዲያ ባገሩ ያለሽ ወተት እናርጎ መሸጫ ያለሽ ማይ አንቺ ብቻ ነሽ? ለነገሩ ልክ ነህ። ግን ግፋውን ብሽምቅል እንደዚህ ትጨክኛለሽ? ጨከንኩ? አንቺና የዚህ ሰፈሯ በቃ አንድ ናችሁ። ሁለታችሁም አትጠገቡ። ስጠፉት እናፈቃላችሁ። ማይ ሰላም ነው? ግን ለመሆኑ ድነ ነው ሱቅ መውጣት የጀመርከው? ተሻለ? ይኸውልሽ ውሃ ጠፍታ ፍለጋ እያነከስኩ ባሊ ተሸክሜ ዞርልሻለሁ። የት ሄደች ይመስልሻል? ማን ውሃ? አንድ ሳምንት ሙሉ ቤቷ ዝግ ነው። ስልኳን አታነሳም። ቴክስት ሲደረግላት አትመልስም። በሰላም ነው? አባቡ ይቅርታ፣ የምትፈልገውን ግዛና ሄድልኝ። ሰራተኞች ፊት እንደዚህ አይነት ወሬ አታውራኝ። አጎትሻለ እንዴ? እሺ ደህና ነህ? በተረፈ ምን ነው ድብቅ ካሜራ አለ? ቤተሰብ ሰላም ነው አይደል? እሺ ገባኝ። ውሃ አለ? ስታዩ ሱቁም ቦኖ ይመስላል። እሺ ስንት ሰዓት ነው ሱቅሽን መሰኪው? ሲሰለቸኝ። ስንት ሰዓት የሚሰለችሽ ይመስልሻል? ሌላ የምትገዛው ነገር አለ? ምን ልግዛ? እርጎ፣ አንድ እርጎ ስጪኝ። እሺ ተቀምጦ መጠጣት ይቻላል? ይቻላል። ላንቺም አንድ ያዥና ቁጭ ብለሽ አጓሪ። ጠጪ ላንቺም ተጎንጪ እንደሚሉት ነው አይደለም? ጠጪ ነገር አታምጪ እንደሚሉት ነው። አመሰግናለሁ። እርጎ አልወድም። ያሰክርሻል? እና አንቺ ማትወጂን እርጎ ነው የሚሸጭልኝ? አይ ካልሽ ጠንከር ያለ ነገር ይምጣልሽ። አባቡ ስነ ስርዓት። እሺ ስለኔ የፈለከው ልታስብ፣ ብዙ ነገር ሲወራ ልትሰማ፣ ልትንቀኝ ትችላለህ። እዚህ መተህ ግን ልትሰድበኝ አትችልም። ምን ብዬ ሰደብኩሽ? መቀለድ አይቻልም። ይሄ ስራ ቦታዬ ነው፣ የቀልድ ቦታ አይደለም። ያስቀይማል የተናገርኩት። እሺ በቃ አጫውቺኝ። እኔ እኮ ለጨዋታ ብዬ ነው። ከደንበኞቼ ጋር አልጫወትም። እርጎህን ጠጣና ውጣ። ምን ሆነሽ ነው ማይ? ምንድነው ያጠፋሁት ነገር አለ? እንደዛ አብረን እየዋልን ተላምደን ጥፍት ማለት ይሳንስ ድንገት ለምን ቀለድክ ብለሽ ትግት ያለሽ እንዴ? ምን ተናግሬሽ ነው? እኔና አንቺ ከዚህ በላይ ተቀላልደን አናቅ? እሺ ሂሳብ ልውሰድ። ልወጣ ነው። ታናደሽ? ለምን ሰለቸውሽ? አናግሪኛ። ምን ላናግርህ? ማይ ጠፍተሽብኛል። ልጆች ሱቁን እያያችሁ እሺ። ቤት ደርሼ መጣሁ። እንዴ እኔን እዚህ ቆልለሽኝማ አትሄጂም። እርጎህን ጠጣና ቀስ ብለህ ተጫውተህ ሂድ። ከምርሽ ነው? ምንድነው የምትፈልገው ከኔ? ለምንድነው እንደዚህ የምትሆኚው? ለምንድነው እንደዚህ የማልሆነው? በቀደም ፍሬገነት በተናገረችው አኩርፈሽ ነው? ለምን የመሰላትን የተናገረችው? ፍሬገነትን ተቀየምሽ ማለት በቃ አንቺ የመቀየም ችሎታሽ አስተማማኝ ነው። አቦት ዛቲያት ሙላ ነገር ካገኘች እዛው ያገኘችበት እንደ ኳስ ቅልብ አድርጋ በደረት በቴስት አንጠብጠባ በእጅ በእግሯ ነካክታ ዞር ስትይ ወደ ሌላ ጉዳይ ሄዳለች። ፋውል አታቅ፣ ነጥብ አትጥላ በወርሻት። ምንም እንዳልተፈጠረ ለማስመሰል ብሞክርም በፍጹም አልቻልኩም። እኔ ሰድቤሻለሁ? ሌባ ብላኛለች። እኔ ብዬሻለሁ? ባለጌ ብላኛለች። እኔ ያላልኩሽማ። አንተ ምንድነው የምትለኝ? እወድሻለሁ። እንዲች ብለህ እንዳትወደኝ። ባለጌ፣ ሌባ፣ ቅምጥ ምንም አያደርግልህ። እንዳትወደኝ። ምን አገባሽ በወድሽ?
ምንም ሁሉ ወድሻለሁ ያገባሻል ቤት አለኝ መኪና አለኝ ሱቅ አለኝ ቤት መኪና ሱቅ ያለው አይወደድም ያለው ማለት የገዛልኝ ሌላ የሚወደኝ ሰው ቢሆንስ የበለጠ ሰው ወድስ ትመልሽለት እንዳትወደኝ ወድሻለሁ ወይኔ ፈጣሪ ማይ ቆይ አንዴ ጠብቂኝ ወደ ቤት ኮነ የምትሄጂው አብረን እንሄዳለን ምንድነው ምን አይተሽ ነው እኔ እኮ ስትሮጫ ጎትሽ የመጣ መስሎኝ ልጮህ ጫፍ ላይ ደርሼ ነበር ሰሙኝ እናማ ሰራተኞቼ አቦርሻቸው ወይኔ ጉዴ በቃ ይነግሮታል ለማ ላጎትሽ እሱ ነው የቀጠራቸው እያንዳንዷን እንቅስቃሴን እየተከታተሉ ነው የሚነግሩት ምን ሆነ ነው ግን አንተ ሰው ሁሉ እንደዚህ በክፉ አይኑ እስኪያይን ድረስ ለምን ታስወራኛለህ አንድ ሚስጥር ካገኙብኝ በቃ እሱን እንዳይናገሩ ልለማመጥ ነው ኡፍ የእውነት ቦክተሻቸው ነው እና ሱቅሽን እንደዚህ ነው ጥለሽላቸው የምትሮጪው ኧረ በእናትሽ ምን አለ ሁሉም ነጋዴ እንዳንቺ በሆነ ሲያፍር ሱቁን ጥሎ የሚሮጥ ቢሆን አስበሽ ንግድ አርድ ላይ አትሆንም ነበር እንዳትዞር እሺ በቃ በር ላይ ናቸው አይደል እንዳትዞር ዙርና ያቸው ወስኛ ሊያቸው አልያቸው ያቸው አየዋቸው ያዩኝ ነው ኧረ ወፍ የለም እሺ በቃ ተመለስ ምንም እንዳልተፈጠረ ወደ ሱቅ ሂድና ባልዲን ይዘና ቆይ ልሸኝሽና መለሳለሁ ገና ውሃ ፍለጋ ዞራለሁ ውሃ ተቸገራችሁ ቀላል እኔ እሰጥሃለሁ ውሃ ለእናንተ ጋር አንድ ፍሎር ላይ አይደል እንዴ ምን ኖረው እኔ ቤት አለች እንግዲህ ኧረ እባክሽ እንዴት ኖረሽ ታንከር አለኝ ኧረ እባክሽ ታንከርም አለሽ ቢኖረኝ ችግር አለው እኔ እንጃ አጎትሽ ነው የገዛልሽ አዎ አጎትሽ ቻይናዊ ነው እንዴ ምን አጎትሽ በጣም አላበዛው አልገባኝም አቦ ምንድነው የማይገባሽ ውሃ ታንከር አለኝ አጎቴ ነው የገዛልኝ ትኛለሽ እንዴ ውሃ እንኳን የራስሽን ቀርተሽ አትጠጪም እንዴ እሺ አቁም አይደብርሽም አጎትሽ እንዴ አቦ ሰው ወደሽ አታውቂም እንዴ አጎትሽ ምንሽ ነው አባቡ እኔ ማይ እንደሰው አንቺ ላይ መፍረድ አልፈልግም ግን ይደብራል አቦ ረፊያ እምባ ኧረ ቦምባሽን ተይና ምስክር አለ እኔ ምንም አላደረኩሽም አጎት ሲበዛ እንዲህ ነው እንደሚያስለቅሰው አንቺ አታሳፍሪን ሰው ዞር ዞር እያለ ያያየኝ ነው እኔ ማስለቅስሽ የመሰላቸው ነው ማይ ዞር በል ማይ ቅርታ አንቺን እንደዚህ የሚያስለቅስሽ ከሆነ በቃ ስላጎትሽ ሁለተኛ አላነሳብሽ ሽዋውን ልውሰድ ማይ እንዴ ምንድነው ያረጋለው ምን ማለት ነው ቆይ የሰው ነገር አሳይሮ ያለው ሰው እንዴ ሰው ነገር መስማት አታለ እንደው ስራ ሁሉ ግራ እኔንም ምን አለ ብትሰሙኝ ብንሰማማ ይሄን ሁሉ ጥፋት አታጠፋም ነበር እኔ እኮ ስራ ይነላለው ሽታውን ሊያጠፋው ነው ሊያስተካክለው ነው ላለው እሱ ለካ አጠፋሁት እኮ ሀረግ ተኝታለች አታየኝም ነው ሀገሩን ለቃ ልትሄድ ነው ምን ታመጣለች ነው አይደል ኧረ ተው ሴቶች አዳምጡኝ ያደለው ቻይና አግብቶ ለቤቱ ያስገባል አንተ ውሃ መውረጃ ትደፍናለህ እዚህ እኔ እኮ ለእናንተ ብዬ ነው ጭንቅላት እንዴት ነው የሚያስበው ልጆቹ የት ሄደው ገላቸውን እንዲታጠቡ ነው የሻወር ቤቱን የደፈንከው ሻወር ቤቱን አልደፈንኩትም እኮ የሻወር ውሃ መውረጃውን ነው በሲሚንቶ ደና አድርጌ የዘጋሁት እንዴ ምን አለ የሚያውቅ ባለሙያ ብትጠራ የግንበኝነት ስራ ካላወቅ ምን አለ ጥጋቡን ብትጠራውና ብታማክረው እሺ እንደ ጥጋቡ ያለ የኮራ ግንበኛ አይሆነኝም ካልክ ደግሞ የውጪ ዜጋ ቻይናዊ ጎረቤታችንም አለ ምን አለ እሱን ብታሰራው ብዬ ደግሞ ቻይናዊ ቀጥሬ ላሰራ ያማችኋል እንዴ አንድ መጥፎ ሽታ እየሰበሰበ ወደ ቤተሰብ የሚተነፍስ የሻወር ፍሳሽ መውረጃ በሲሚንቶ ለመድፈን ምን የግንበኝነት ዕውቀት ያስፈልጋል ሲሚንቶና ሸዋ ደባልቆ ቀዳዳ መድፈን ቁም ነገር ነው እንዴ ከዛስ ወደፊት ውሃው ሲመጣ ልጆቹ ገላቸውን ታጥበው ውሃው ወዴት ይውረድ እስቲ መጀመሪያ ውሃው ይምጣ ውሃው ሲመጣ ነው ምልህ እሱን ውሃው ሲመጣ እንነጋገር ይመጣል አሁን አባብ እኮ ውሃ ሊቀዳ ነው ሄደው በቃ እንደ ሞጃ ሰፈራችን ውሃ በባልዲ እየቀዳን ሳፋ ወይም ብረምጣድ ላይ ተቀምጠን እንታጠባለን ታጥበን ስናበቃ ፍሳሹን እየተሸከመን አውጥተን እንደፋለን እንደገና ወደ ሐኪም ከመሄድ አይሻልም ከሁለተኛ ፎቅ ውሃ ያወረድን ልንደፋ ነው ምን ነው ወደ ሁለተኛ ፎቅ ውሃ እየቀዳሽ ትመጪ የለም ደረጃ እየወጣንና እየወረድን ውሃ ልናመላልስ ደረጃ እየወረድሽና እየወጣሽ ቡና ትወቅጭ የለም ህንጻው ላይ ቡና ስለማይወቀጥ ነው
አሁን ባለው ተጨባጭ ሁኔታ እኮ ህንጻው ላይ ሻወር መውሰድም አልቻልሽም። ለመሆኑ ላከራዩ ነግረሃል? ምን ቸገረው? ቤቱን ስለቅ እንደሰጠኝ አድርጌ አስረክበዋለሁ። አሁን አንተ ሰርተ ያከራየኸውን ቤት ተከራዮች እንዲመተንፈሻ ቢያሳጡብህ ደስ ይልሃል? እንዴት አድርገው? ድንገት ስትሄድ ጣራ ነቅለው ከኮከብ ጋር ሲጫወቱ ብትደርስ ደስ ይልሃል? ከኮከብ ጋር መጫወት ካማራቸው እኔ ምን ቸገረኝ? ብቻ ሲወጡ አንድ ባንድ ቆጥረው ያስረክቡኝ። ኮከቡን? ኧረ ጣራዬን። ይሄ ደግሞ ምንድነው? የቱ? ይሄ ግድግዳው ላይ ለጣጠፍከው ወረቀት። እሱ የሻወር ቤት አጠቃቀም መመሪያ ነው። ቆይ አንዴ ውጡ። በበሩ በውስጠኛውና በውጭ በኩል ነው የለጠፍኩት። ሲሚንቶ አልደረቀም እንዳትረግጡብኝ። በውጭ በር በኩል ያለውን ላሳያችሁ። እሺ። ለቤተሰቡ ጤንነት ሲባል እያንዳንዱ ቤተሰብ እንዲሁም እንግዳ ሊጠቀምበት የሚችል ማስታወሻ ማስገንዘቢያ ብቻ ምክርም ትእዛዝም ጭምር ነው። ጎሽ አባቡ መጣ። ውሃ መጣ። በጣም ጥሩ። እቺን ነገር ቤተሰቡ ሰብሰብ እንዳለና ንባትና እቀዳለሁ ብለህ ሄድከው ውሃ የት አለ አንተ? እባክሽ ይቺ ደግሞ እያነከስኩ በባልዲ ሁለተኛ ፎቅ ላይ ይዤልሽ ልወጣ ነው። እዛ ታች አለልሽ። ስትፈልጊ በገመድ አስረሽ ጎትች። ያንተ ይሻላል። ያቺ ሰላምማ ውሃ ልቅዳ ብላ ጠዋት ሄደች፣ ይኸው ፀሐይ ጠለቀች። እሷን ውሃ ቅጂ ብሎ ከመላክ በኖ ጊዜ የነበረችውን ቁራ ከሞት ቀስቅሶ ድጋሚ መላክ ይቀላል። እሺ አንድ ጊዜ ሐሳባችሁ ወደዚህ። እንግዲህ በቤተሰቡ ላይ በደረሰው የጤና መቃወስ ምክንያት አንዳንድ የጽዳት አጠባበቅ መመሪያዎችን በ3 ቋንቋዎች አዘጋጅቶ ሕፃናት ሳይቀሩ ሊደርሱበት በሚችሉበት የበራችን ክፍል ላይ መለጠፍ አስፈላጊ ሆኖ ተገኝቷል። 3 ቋንቋ? አዎ፣ አማርኛ፣ እንግሊዘኛ፣ ቻይንኛ ወይም ማንደሪን ይሉታል የቻይናን ቋንቋ። ቀልብብህ ግድ የለም። አሁን እዚህ ቤት ከአማርኛ ሌላ ሁለቱን ቋንቋ ማንበብ ይችላል? አነበበም አላነበበም ይሄ ዓለም አቀፍ አሰራር ነው። እንግሊዘኛ ሲሆን መቼም እንዲሆነን አንቀርም። አንድ ቀን ፈረንጅ ቤታችን ይመጣል እንበል። ቻይንኛን ግን ምን አመጣው? ፍሬ ገነት እኮ ከቻይናው ጎረቤታችን ሚስት ጋር ቡና መጣጣት ጀምራለች። ቀስ በቀስ ቻይናዊ ባሏም ኢትዮ ቻይና ልጇም ቤታችን መግባታቸው አይቀርም እንደማየው። ታዲያ እኔ መጸዳጃ ቢፈልጉ ይሄን ቀድሞ ማንበብ የለባቸው? ለነገሩ ቻይናው ገና ካሁኑ ለኮሚቴዎች ደብዳቤ ሲጽፍ በዛው በቋንቋው ነው አሉ። ስትፈልጉ አንብቡት፣ ሳትፈልጉ ቻይና ቅጠሩና አስነብቡት ይላል ብላኛለች ሚስትየዋ። አዎ፣ እኛ እንደነሱ አይደለንም። ቋንቋችንን ካላነበባችሁ ሞተን እንገኛለን ብለን ድርቅ አንልም። እነሱ ቋንቋችንን ካላነበባችሁ ብለው ድርቅ ይላሉ እንዴ? ቢሉ ነው እንግዲህ አንዳንድ ፕሮጀክቶቻቸው ላይ በሚያጥሩት አጥር ላይ አማርኛም እንግሊዘኛም ሳይቀላቅሉ ያንን እንደ ህንጻቸው የተጠላለፈ ፊደላቸውን የሚያኖሩት። አቦ ምንድነው? በቃ ይጻፉ። በራሳቸው ገንዘብ በሚሰሩት ፕሮጀክት ትንሽዬ ቻይና አምጥተው ቢገነቡ ብርቅ ነው እንዴ? ምን ነው አንተ ደግሞ ቁጣ ይልሃል? ቻይንኛው ነው ውሃ ቅዳ ተብለ መላክ ነው እንደዚህ ያናደደ? በቃ አሁን ወደ ሻወር አጠቃቀም መመሪያው አንብቡት። ነው እኔ ላንብላችሁ? ያው እኔ ስለጻፍኩት እኔው ላንብበው። እንኳን ወደ ሻወር ቤታችን በደህና መጣችሁ። ከጥቂት ደቂቃዎች በኋላ ሻወራችን ገብተው በር መቆለፉ አይቀርም። ከመቆለፉ በፊት ሻወር ውስጥ ውሃ መኖሩን ወይም ሶፍት መቀመጡን ያረጋግጡ። ከመጠቀሙና ከተጠቀሙ በኋላ ውሃ መልቀቁ እንዳይረሱ። ሻወሩን ለቀው ከመውጣቱ በፊት ሻወር ውስጥ ምንም ዕቃ እንዳረሱ ያረጋግጡ። ሻወሩን ለቀው ከመውጣቱ በፊት እጆን በሳሙናና በውሃ ሙልጭ አድርገው ይታጠቡ። በሻወር ቤታችን ለመገልገል ስለመረጣችሁን እናመሰግናለን። ትንሽ እንደ ድክመት የታየኝ እኔ ውሃ ሳይኖር ውሃ መኖሩን አረጋግጦ ማለቱ ነው። ስትወጡ እጃችሁን በሳሙናና በውሃ ሙልጭ አድርጋችሁ ታጠቡ። ከተጠቀሙ በኋላ ውሃ መልቀቅ እንዳይረሱ። እነዚህን ማድረግ የሚረሳ ሕፃን ልጅ አለ እንደዚህ ቤት? የምን ንቀት ነው? እንግዲህ ብንረሳ ነው። እሳት በሌለበት ጭስ አይጭስ። ምን ነው በየመስሪያ ቤቱና ሐኪም ቤቱ ታጠቡ እየተባላችሁ ሲለጠፍባችሁ አልጎረበጣችሁ? በየመስሪያ ቤቱ ይለጠፋል እንዴ? በጣም አሳሳቢ ሆኗል ማለት ነው አለመታጠብ። ወድጄ ነው እንዴ? የጉንፋንና ውሃ ወለድ በሽታን ቤቴ መምጣት ምክንያት በማድረግ እኔ ለቤቴ እንዲስማማ ጽፌ ብለጥፈው ምን ነው የተሰደባችሁና የተናቃችሁ መሰላችሁ? እኔ እጄን ሳልታጠብ ቀርጫ አይተን ታውቃለህ? ሐረግ አንቺ እኮ እዚህ ቤት ስትኖር ታይተሽ አትታወቂ። በዛ ላይ ነገ ወደ ጀርመን ሀገር ልትሄጂ አይደል? እርግጠኛ ነኝ ጀርመናዊ ታጠብ ተብሎ አይመከርም። ቢመከርስ? የማይመለከተው ከሆነ አይመለከተኝም ብሎ ማለፍ፣ ከተመለከተው ደግሞ መታጠብ አይደለም እንዴ ያለበት? አቡ በቃ አታካብዱት እንዴ። ዛሬ ነው የሚያጨቃጭቀን እንጂ እኮ ነገ ተነገ ወዲያ እኮ ወረቀቱ በሩ ላይ መለጠፉን ራሱ እንረሳዋለን። ታጠቡ በቃ እንዴ። ያው ውሃ መጥቶላችኋል እንዴ? ውሃ መጣች እንዴ? እኔ በባሊ ቀልቼ ያመጣሁትን ያልኩት። አሬ ቧንቧ መጣለች። ሻወር ውስጥ ሲፈስ አይሰማችሁ? ውሃ መጣች እንዴ? አረ ውሃው ሲሚንቶ የናጠበው። አዎ የተደፈነውን የሻወር ማውረጃ ቀዳዳ ከፈተው። ሲሚንቶ የናጠበው እኮ ምን ትላለች እቺ? ንብረቴን እኮ ነው የጠረገው።
እሰይ ትንሽ በረታብኝ ውሃ ሰኘኝ ውሃ ኖረ እምባሽ ነው ያጠበኝ